ይህ የኢትዮጵያ ቴሌቪዥን ነው። ከኢትዮጵያ ቴሌቪዥን ኢቲቪ 57 ተጀምሯል። ያናስልን ሁሌም መርጣችሁ ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናዎቹ እናስቀድማለን። ኢትዮጵያም የተፈጥሮ ሀብቷም የግብርና ቴክኖሎጂ ከተጨመረበት በቀላሉ ትርፍ አምራች እንደሚያደርጋት የግብርና ተመራማሪዎች ተናገሩ። በኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል ላይ የ38 አፍሪካ ሀገራት የአየር ኃይል አዛዦች እንደሚታደሙ ተገለጸ። በፈረንጆቹ አዲስ ዓመት ጥቃት ለማድረስ ያቀዱ 115 የአይኤስ የሽብር ቡድን አባላት ተጠርጣሪዎችን መያዟን ቱርክ አስታወቀች። ከኢትዮጵያ ቴሌቪዥን ሰለሞን መልሳን ከዜናዎቹ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ኢትዮ መልህቅ የሻቢያ የኢትዮጵያ ፖሊሲ ኢትዮጵያን የማተራመስ ነው። ደካማ ኢኮኖሚና አቅም አልባ ዲፕሎማሲ የገነባው ሻቢያ በሀገራት የውስጥ ጉዳይ ገብቶ ማቡካት መገለጫው አድርጎታል። የአማራ ክልልን የቀውስ ማዕከል ለማድረግ ሻቢያ እጆቹን አስገብቷል። ለመሆኑ ሻቢያ አማራ ክልል ምን ይሰራል? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልህቅ በኢትዮጵያ ቴሌቪዥን ዛሬ ምሽት እንዳያመልጣችሁ። ወደ ዜናችን እናልፋለን። ቀዳሚው ዜናችን ጠቅላይ ሚኒስትር አብይ አህመድ ለመላው ዓለም ክርስቲያኖች እንኳን አደረሳችሁ መልእክት አስተላለፉም። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ለፈረንጆቹ የገና በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በመልእክታቸውም መልካም የገና በዓል ለዓለም አቀፍ ቤተሰቦቻችን የወቅቱ የሚያስታውሰን መልካምነት ድንበር ተሻጋሪ መሆኑንና ተስፋን በጋራ መገንባት እንደምንችል ነው ብለዋል። ኢትዮጵያ ያላት የውሃ የአፈርና ሌላው የተፈጥሮ ሀብቷም የግብርና ቴክኖሎጂ ከተጨመረበት በቀላሉ ትርፍ አምራች እንደሚያደርጋት በግብርና ተመራማሪዎች ይነገራል። በዚህ ረገድ ምርታን የሚያመጡ ዝርያዎችን ለማውጣት ምርምር እየተደረገ መሆኑን የኢትዮጵያ ግብርና ምርምር ኢንስቲትዩት ገልጿል። ባየ ሙላት ዝርዝር አለው። ኢትዮጵያ ሕዝቦቿ የሺህ ዓመታት የግብርና ልምድ ያላቸው መሆኑና ተፈጥሮ የሰጣት ስነ ምህዳር ለግብርና ልማት የተሰጠች ሀገር እንድትባል አድርጓታል ይላሉ የግብርና ተመራማሪዎች። የግብርናን አብዮት ቀድሞ ከጀመሩ ሀገራት የምትጠቀስ ሲሆን ጥልቅ የሆነ የሰብልና የእንስሳት ዝርያ ባለቤትም ነች። ጥቅል የግብርና አቅሟ በቀላሉ ትርፍ አምራች የሚያደርጋት መሆኑን የኢትዮጵያ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር ፕሮፌሰር ንጉሴ ደቻሳ ይገልጻሉ። የተለያዩ ለምሳሌ ኑግ፣ ሰሊጥ የመሳሰሉት ብዙ ሰብሎች ከኢትዮጵያ ነው የተገኙት። ቫቪሎም የሚባል የጥንት የራሻ ሳይንቲስት አግኝቶ ኢትዮጵያ አንዷ የሰብል ዘር መገኛ ምንጭ ነች ብሎ ጽፏል። እና ይሄ ሁሉ ሀብት ነው። የውሃ ሀብታችን በጣም ትልቅ ነው። አርሶ አደሮች ከአመት አመት ማምረት ይችላሉ። ይሄ እንግዲህ ምንድነው የተወሰነ ኢንቨስትመንት ይፈልጋል፣ የተወሰነ ትምህርት ይፈልጋል። የግብርና ሀገር ሆኖ መራብ፣ የውሃ ሀገር ሆኖ መጠማት ያለፉት ዓመታት የኢትዮጵያ መገለጫ ሆኖ በምግብ ራስን ለመቻል እየታገለች ትገኛለች። ባለፉት ዓመታት ግብርናው መጠነኛ የምርት እድገት ቢያሳይም እድሜ ቆጠር ማረሻችንን በትራክተር መቀየርና ዝርያዎች ማሻሻል ላይ ከቴክኖሎጂ አብዮት ወደ ኋላ የቀረ ተብሎ የሚገለጽ ነው። የመደመር መንግስት ፍልስፍና ለማፈር አቅፎ ይዞ መራብ ይበቃል፣ ግብርናው ከራሱ ተሻግሮ ለኢንዱስትሪው ኃይል መሆን አለበት ይላል። ግብርናን እንደ አንድ መነሻ ሴክተር የወሰድነው አቅሙን ገና አሟጠን አልተጠቀምንበትም።
በርትተን ብንሰራ ተረጂነት ታሪክ አምራችነት የኛ የነገ መገለጫ መሆን ይችላል። ለገበያ የምናውለውን ያክል እናምርት። ያ እንድናደርግ ምርጥ ዘር እንጠቀም፣ ማዳበሪያ እንጠቀም፣ ኤክስቴንሽን ሙያተኛ እንጠቀም፣ ኩታ ገጠም እናድርግ፣ ማሽን እንጠቀም። ኢትዮጵያ የግብርና ቴክኖሎጂ ላይ ብርቱ ስራ እንደሚጠብቃት የተገለጸ ሲሆን ከግብርናው እመርታዊ ውጤት ስትሻ እንዲሁ እጇን አጣጥፋ አልተቀመጠችም። በግብርናው ለመፍጠንና ለመዝለል ባለፉት ዓመታት ሪፎርሞች ጦም ያድሩ የነበሩ መሬቶችን በማረስ የመስኖ መሰረተ ልማት ማስፋፋት፣ አርሶ አደሩ ትራክተርና ኮምባይነር የመሳሰሉ የግብርና ማሽነሪዎችን ከቀረጥ ነፃ እንዲገዛ መደረጉ በጉልህ የሚነሳ ነው። በዝርያ ቴክኖሎጂም ጨዋታ ቀያሪ የሆኑ ቴክኖሎጂዎች በምርምር ላይ መሆናቸውን ፕሮፌሰር ንጉሴ ደቻሳ ጤፍን እንዳብነት ይጠቅሳሉ። የተለመደው ቴክኖሎጂ ሳይሆን ጌም ቼንጂንግ ወይም ደግሞ ጨዋታ ቀያሪ መሆን አለበት። ጤፍ ማዳበሪያ በምታደርግበት ጊዜ በጣም ተመችቶት ያድጋል። ከዛ በኋላ ትንሽ ሲቆይ ሲያፈራ ይወድቃል። ሲወድቅ ይበሰብሳል። ምክንያቱም ግንዷ በጣም ቀጭን ነች። ስለዚህ እንዴት ነው ቀጥ አድርገን የምናቆም ብለው ብዙ ምርምር ተሞከረ። ይሄ ምርምር ሞከርን፣ እዚህ አልተቻለም። ግን ከአሜሪካኖች ጋር ተባብረን እነሱ ላቦራቶሪ ሲስተማቸው በጣም ዘመናዊ ስለሆነ ከነሱ ጋር ተባበርንና ጂን ኤዲቲንግ የሚባል አለ። የዛ ጤፍ ግንድ እንዲጠነክር አጠር ብሎ እንዳይወድቅ ግን ምርቱ ከፍተኛ እንዲሆን ማድረግ ይቻላል። ይሄንን አሁን ዝርያውን አግኝተን እየሞከርነው ነው። እውነት እንደተባለው ብዙ ማዳበሪያ ብዙ ናይትሮጅን ሰተነው ሳይወድቅ ይቀራል፣ ግንዱ ውስጥ ጠንካራ ነው ብለን እየሞከርን ነው። ዘንድሮ የመጀመሪያ ሙከራ ሰርተናል። በሚቀጥለው እንሰራለን። ግን ይሄንን ቴክኖሎጂ በሀገራችን ውስጥ መስራት አለብን። ሌሎች ላይ መመርኮዝ የለብንም። ይሄን ደግሞ እንዳንመረኮዝ አገራችን ውስጥም ላቦራቶሪ ላይ ኢንቨስት ማድረግ አለብን። በአርሶና አርብቶ አደሩ ትርፍ አምራችነት ከተለመደና ግብርና ኢንዱስትሪውን ከደገፈ የዜጎች ኑሮ መሻሻልና ብልጽግና ሩቅ እንደማይሆንም ያነሳሉ። አሁን አርሶ አደር ብዙ ምርት ካገኘ ምርቱ ወደ ገበያ ይመጣል። ወደ ገበያ ከመጣ በኋላ ደግሞ አግሮ ኢንዱስትሪ ይስፋፋል። የምርቱን ለአግሮ ኢንዱስትሪ እንደ ጥሬ ዕቃ ያቀርባል። ከዛ ገንዘብ ያገኛል። ከዛ እየተለወጠ አገሪቱ ዘመናዊ ትሆናለች ማለት ነው። እንደ ደቡብ ኮሪያ ያሉ ሀገራት በግብርና ላይ የፈጠሩት አብዮት በአጭር ዓመታት ጠንካራ የኢኮኖሚ ባለቤት እንዲሆኑ አድርጓቸዋል። ታላቁ ህዳሴ ግድብ የኢትዮጵያን ማንሰራራቱን ማድረግ የሚያስችል ከፍተኛ ሚና እየተወጣ መሆኑ ተጠቆመ። በኢትዮጵያ ፕሬስ ድርጅት አዘጋጅነት የሚካሄደው ስለ ኢትዮጵያ የውይይት መድረክ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በጉባ ተካሂዷል። በውይይቱ ታላቁ የኢትዮጵያ ህዳሴ ግድብ ለኢንዱስትሪ እድገት፣ ለቱሪዝም፣ ለቀጠናዊ ትስስርና ዲፕሎማሲያዊ አቅም ያለውን አበርክቶ የተመለከቱ መነሻ ሀሳቦችም ቀርበዋል። በአዲስ አበባ ለዓመታት ለመፍረስ ተቃርበው በነበሩ ቤቶች ውስጥ የኖሩ አቅመ ደካማ ዜጎች በከተማ አስተዳደሩና ባለሀብቶች ትብብር አዲስ ቤት አግኝተዋል። በዚህም ባለሀብቶችና ቤት አልሚዎች ማህበራዊ ኃላፊነታቸውን በተግባር እየተወጡ ስለመሆናቸው ተገልጿል። የመደመር መንግስት የትብብር ሞዴልም የጋራ ጫናን በጋራ በማቅለል እሳቤ ኃላፊነት ለመወጣት የሚያስችል ነው። መሐመድ አልቃድር ተጨማሪ አለው። በአዲስ አበባ በአስቸጋሪ የኑሮ ሁኔታ ውስጥ የሚገኙ አቅመ ደካማ ወገኖች ለዓመታት ለመፍረስ በተቃረቡ ቤቶች ሕይወትን ሲገፉ ቆይተዋል። ይህንን ሁኔታ ለመቀየር የአዲስ አበባ ከተማ አስተዳደር ቅን ልቦና ላላቸው ባለሀብቶች ማህበራዊ ኃላፊነታቸውን እንዲወጡ ጥሪ ያቀረበ አርክቴክቸራል ውበቱ ለከተማው ውበት የሚጨምር ሆኖ መሰራት ስላለበት ኢንጂነር አደም የኢማሮሽ ሪል ስቴት ስራ አስኪያጅ ናቸው። ድርጅታቸው ባለፉት 10 ዓመታት በከተማዋ በርካታ የመኖሪያና የንግድ ህንፃዎችን ገንብቷል። ለተቸገሩ ወገኖች ቤት ግንባታ የሚያበረታታውን ጥሪ በመቀበል ፈጣን ምላሽ መስጠታቸው ማህበራዊ ኃላፊነታቸውን የመወጣት ዋነኛ ስኬታቸው መሆኑን ገልጸዋል። ይህንን አመለካከት በዘርፉ የተሰማሩት ኢንጂነር ሰኢድ ንጉስም ይጋራሉ። እንግዲህ ኢማሮሽ ሪል ስቴቱ ላይ ወይም ደግሞ ግንባታው ላይ ውጤታማ ነው። ከዚህ ውጤታማ መሆን ጋር በተያያዘ ግን ያው ያደገናባትን ሀገራችን መርሳት የለብንም፣ ማህበራዊ ኃላፊነታችንን መወጣት አለብን የሚል ራዕይ ይዘን የመንግስትን ጥሪ ምላሽ ከመስጠትም አንጻር በስተርተን የምንሰጣቸው ሰዎች ደስ ሲላቸው እኛም መንፈሳዊ እርካታና ትልቅ የመስራት ሞራላችን ይነሳሳል። ተጨማሪ ማድረግ፣ ተጨማሪ መስጠት፣ ተጨማሪ መስራት እንዳለብን ውስጣችንም ይነሳሳል። ሞራላችንን በዛ ደረጃ ከፍ አድርጎልናል። በእውነቱ ትልቅ ሳቲስፋክሽን ነው ያለው። እንደውም ቤት ሰርተህ ቤት መግዛት ለሚችል ሰው
ቤት ሰርተህ ማስረከብና ምንም ለሌለው ሰው ትንሽም ብትሆን ያችን ቤት አድሰህለት ሰርተህለት ማስረከብ ተመሳሳይ የሆነ ደስታ የለው። ያሉበትን የኑሮ ሁኔታ እናየው ስለነበረ መጨረሻ ላይ ቤቱ አልቆ ቤቱ ገብተው ያለውን ደስታ እነሱ ጋር ያለውን ደስታ መመልከት እንደ ድርጅት ትልቅ ማህበራዊ ኃላፊነት የተወጣን አይነት ስሜት ነው የሚሰማን። ወይዘሮ የውብዳር ቤታቸው ተገንብቶ የቀደመው የኑሮ ሁኔታቸው መቀየሩ ደስታ የፈጠረላቸው መሆኑን ይገልጻሉ። ይሄ ቤት የቀበሌ ነበረ። ይሄ ድርጅት ነው እንደገና አፍርሶ አፈር ባፈር የነበረውን አካባቢውን እንዲያርገው ያጸዳው ማለት ነው። አሁን እጅግ በጣም ደስታ ነው የሚሰማኝ። እኔ 5 ሳንቲም አላወጣሁበት። እንደኔ ለደረሰላቸው ይድረሱላቸው ነው የምለው። አልሚዎቹ እንዲህ ያለው ታላቅ ስራ በትብብር የሚሰራ ነው። ለትርፍ ብቻ መስራት በቂ አይደለም። ለሀገር ክብር ራስንም ለመቻልና በማንም ላለመደገፍ መሰረት የሚጥል ስራን መስራት የሁሉም ድርሻ መሆን እንዳለበት ያነሳሉ። እንደኛ አይነት አልሚዎች ራሳቸውን ብቻ ማመልጸቅ ሳይሆን ለወገናቸውን ችግርም አዎንታዊ መልስ መስጠት እንዳለባቸው በዚሁ አጋጣሚ ማስተላለፍ ፈልጋለሁ። እኛም ትልቁን ለመቀጠል ዝቅተኛ ገቢ ያላቸው ወገኖቻችን መርሳት የለብንም። በእነሱ ውስጥ የኛ መኖርም ስላለ ይህ ማለት ፈልጋለሁ። እንደ ሀገር በተለይ ደግሞ አዲስ አበባ ላይ ብዙ እንደዚህ አይነት ችግሮች አሉ። ሰው እየኖረበት ያለው ሁኔታ የሚኖርበትን አካባቢ በደንብ ብናየው ጥሩ ነው። በተለይ በዚህ ዘርፍ የተሰማሩ ያው ሁሉ ነገር ማቴሪያሉ ምኑም እጃቸው ላይ ስለሚኖር ለጎን ለጎን እነዚህ በጣም ደካማ ምስኪን የሆኑ ማህበረሰቦች የሚረዳበት አግባብ ቢመቻች የተወሰነ ማህበራዊ ኃላፊነታችን የምንወጣበት አግባብ ይኖራል ብዬ አስባለሁ። ለወደፊት በቀጣይ ያሰብናቸው ነገሮች አሉ። እያንዳንዱ ክፍለ ከተማ ላይ እነዚህ በጣም ደካማ መረዳት አለባቸው ተብሎ የሚታሰብባቸውን ሰዎች እነዚህ ለወራዊ አስቤዛቸውን የሚሸፍኑበትን ቀጣይነት ባለው መንገድ እየሰራን ያለን። በመልካም ሐሳቢዎችና በመንግስት ትብብር በርካታ የአቅመ ደካማ ወገኖች ህይወት ተቀይሯል። ይህ ደግሞ ልምድ መሆን ያለበትና የሀገሪቱን ችግሮች የሚቀርፍ እንደሆነ ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት ገልጸው ነበር። ባለፉት ጥቂት ዓመታት በዚህ መሰል ተግባር ከአዲስ አበባ ውስጥ በብዙ መልካም ዜጎች ትብብር የብዙ ሰዎች ቤት ተቀይሯል። በጣም መልካም የሆነ ህይወት የጀመሩ ሰዎች አሉ። ይህንን ቁጥር ከፍ ብናደርገው እና ልማድ ቢሆን በየአመቱ ያላቸው የሌላቸውን ቢያግዙ አቅመ ደካሞችን ጉልበታሞች ቢያግዙ ሀገራችን ውስጥ አለ የምንለውን ችግር ለመቀነስ ለመቅረፍ ያግዛል። ይህ እጅግ መልካም ነገር ስለሆነ በተባበረ ክንድ አቅመ ደካሞችን ብናግዝ ብንሰራ መልካም ነው። የተቸገሩ ዜጎችን ማገዝና ህይወታቸውን መለወጥ ከገንዘብ ትርፍ ያለፈ ዋጋ ያለው በኢትዮጵያ የተጀመረውን የዜጎች ህይወትን የማሻሻል ትብብራዊ ጉዞም የሚያጠናክር ነው። በአዲስ አበባ ከተማ የዜጎችን ህይወት ለማሻሻልና የከተማዋን ገጽታ ለመቀየር በሀገር በቀል ባለሀብቶች የአቅመ ደካማ ቤቶች ግንባታ እና እድሳት ፕሮጀክት እየተከናወነም ይገኛል። ፕሮጀክቱ ሙሉ በሙሉ በባለሀብቶች የገንዘብ ልገሳም በቁሳቁስ አቅርቦትና በሙያዊ ድጋፍ እውን መሆን ችሏል። ይህ ፕሮጀክት በተለይም በቂርቆስ በልደታና በአዲስ ከተማ ክፍለ ከተሞች የሚገኙና ለዓመታት በመከራ ውስጥ የነበሩ ወገኖች የእንባ ማበሻም ሆኗል። ሪፖርተራችን ወይንሸት ደጀኔ ተጨማሪ ዘገባ አላት። በአዲስ አበባ ከተማ ባለፉት ጥቂት ዓመታት በባለሀብቶችና በከተማ አስተዳደሩ ቅንጅት በርካታ የአቅመ ደካማ ቤቶች እድሳትና ግንባታ ተከናውኗል። ይህ በጎ ተግባር በተለይ የአቅመ ደካማ ቤቶች ማደስ በሚል መርሃ ግብር በስፋት እየተሰራበትም ይገኛል። ባለፉት ዓመታት ብቻ በአዲስ አበባ በበጎ ፈቃደኞችና በባለሀብቶች ድጋፍ በ10 ሺዎች የሚቆጠሩ ቤቶች ታድሰዋል። እንዲሁም አዳዲስ የመኖሪያ መንደሮችም ተገንብተዋል ማለት ነው። ብዙዎቹ ቤቶች ሙሉ የቤት ቁሳቁስ አልጋ፣ ፍራሽና ኩሽና ተሟልቶላቸው ለባለቤቶቹም ተሰጥተዋል። ተመልካቾቻችን የሚገኘው በአዲስ አበባ ቂርቆስ ክፍለ ከተማ ወረዳ 5 ላይ ነው። እዚህ አካባቢ ላይ ላሉ ነዋሪዎች ማለት ነው ለአቅመ ደካማ ነዋሪዎች ቤት ተገንብቶ በባለ ሀብቶች ተሰጥቷቸዋል። ምን አይነት ቤት ነው የተገነባላቸው የሚለውን አብረን እናያለን። ያው አንዱ ቤት ስለፈረሰ በአንዱ ቤት ምክንያት ነው የፈረሰ። የማማ ቤት ፈርሶ ነበር። የማማ ቤት ስለፈረሰ አንድ ብቻውን መጠገን አይቻልም። 4 ቤት ፈርሶ ነው የሚጠገን ተብሎ በእሳቸው ምክንያት ነው የተሰራው። ቤቱማ ያው ቆንጆ ነው። ያው ማጥበቡ ማነሱ ነው እንጂ ቆንጆ ነው። በጣም አስቸጋሪ ቦታ ነበረ። በጣም ጎርፍ ይገባል።
ዝናባማ ነው። በጣም አስቸጋሪ ነገር ነበር። አሁን እግዚአብሔር ይመስገን ያከሞላ ጎደል ተመስገን ነው እና ተስተካክሏል። አንዳንድ ነው የሌሎቹ ቤት በጣም የሴትዮዋ አንደኛው ሴትዮ በቃ እንዳለ ጎርፍ ክረምቱ በመጣ ቁጥር ውሃ እየጠረገ ነው። እግዚአብሔር ይመስገን አሁንም ቢሆን ጥሩ ነገር ነው የተደረገልን። እኔ እውነቴን ነው የምልሽ የፈለገው በቃ ቃላት ያጥረኛል። እኔ እዛን ቀን በቃ በጉልበቴ ተንበርክኬ ነው በቃ እልል እያልኩ የሆነ ደስታዬን መግለጽ እስከማልችል ድረስ እግዚአብሔር ሀገራችንንና መንግስታችንን ይጠብቅልን ነው ማለት። በአዲስ አበባ በየክፍለ ከተማው የሚገኙ የበጎ ፍቃድ ማስተባበሪያ ጽህፈት ቤቶች ማለት ነው ባለሀብቶችን ከችግረኞች ጋር በማገናኘት ስራውን በቅንጅት ይመራሉ። የበጎ ፍቃድ ማስተባበሪያ ጽህፈት ቤቶች ባይኖሩ ማለት ነው የባለሀብቶች ልግስና ውጤታማና ስርዓት ያለው ሊሆንም አይችልም ነበር። እነዚህ ቢሮዎች የድሆች ድምጽን በመሆንም ሀብትና ፍላጎትን የሚያገናኙ ወሳኝ ተቋማት ናቸው። ተመልካቾቻችን ይህ ከጀርባ ያለው በቂርቆስ ክፍለ ከተማ ወረዳ 5 የተገነባ መኖሪያ ቤት ነው። ሰላም አለ ማልበራ ስናስታውቀም መሳይ ማርቆስ ይባላልው የቂርቆስ ክፍለ ከተማ ወረዳ 5 ዋና ስራ አስፈጻሚ ነኝ። ይሄ የተገኘበት መኖሪያ ቤት መቼ ተገነባ ነው ከሚለው እንጀምር። ውስጥ ይሄ ያየሽው መኖሪያ ቤት ከዚህ በፊት በጣም ሰፊ ይዞታ ያለው አንድ አባወራ የሚኖርበት ቤት ነው። አሁን ልክ እንደተመለከትሽው ወደ 11 አባወራ እንዲኖር ተደርጎ የተገነባ ቤት ነው። በአጭር ጊዜ ውስጥ ነው ኦልሞስት 2-3 ወር ባልሞላ ጊዜ ውስጥ ነው ይሄንን ቤት አጠናቀን ወደ ስራ ያስገባ ነው። ይሄ ቤት የማህበረሰባችንን ሰፊ የቤት ፍላጎት ጭምር ይቀርፋል ብለን እንደወረዳም እንደ ከተማ አስተዳደርም ጭምር በጋራ የተሰራ ቤት ነው ማለት ይቻላል። አንድም ለኑሮ ምቹ ያልሆነ ቤት መኖር የለበትም የሚል አቋም ይዘን ነው እንደወረዳ አስተዳደር እየሰራን ያለ ነው። በተቻለ መጠን በጎ ፈቃደኛ ባለሀብቶች መንግስታዊ የሆኑ ድርጅቶችና መንግስታዊ ያልሆኑ ድርጅቶች ካገዙ እነዚህን ሰፈሮች ወደዚህ ፎቅ መቀየር አለብን ብለን በቅድ ደረጃ እየሰራን ያለው እናንተም ታዩታላችሁ ብለን እናስባለን። በጣም ነው የማመሰግነው። መልካም ቀን ይሁንልህ። እሺ ተመልካቾቻችን በአዲስ አበባ በባለ ሀብቶች ድጋፍ እየተከናወኑ የሚገኙ የሰው ተኮር ልማት ፕሮጀክቶች ቀላል የሚባሉ አይደሉም፣ ሊጠናከሩም የሚገቡ ናቸው እንላለን። ለጊዜው እንግዲህ በቂርቆስ ክፍለ ከተማ ወረዳ 5 ላይ የተገነቡ ቤቶች ምን ይመስላሉ፣ እንዲሁም ደግሞ በባለ ሀብቱ ድጋፍ የተደረጉ ስራዎች የተከናወኑ ስራዎች ምንድናቸው የሚለውን በጥቂቱ አስቃኝተናቸዋል። እናመሰግናለን። በኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል ላይ የ38 አፍሪካ ሀገራት የአየር ኃይል አዛዦች እንደሚታደሙ ተገለጸ። የሩሲያ አየር ኃይልን ጨምሮ የበርካታ ሀገራት አየር ኃይሎች የአየር ላይ ትርኢቶችን እንደሚያሳዩም ተጠቅሷል። ሳምሶን በላይ ዝርዝር አለው። የኢትዮጵያ አየር ኃይል የተመሰረተበትን 9ኛ ዓመቱን የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል ከጥር 15 እስከ 19 2018 ዓ.ም በሀገር አቀፍና በዓለም አቀፍ ዝግጅቶች እንደሚያከብር የኢፌዴሪ አየር ኃይል አስታውቀዋል። አየር ኃይሉ ጉዳዩን አስመልክቶ በሰጠው ጋዜጣዊ መግለጫ ሩሲያን ጨምሮ የተለያዩ ሀገራት የአየር ኃይሎች የአየር ላይ ትርኢቶች እንደሚያሳየው የኢፌዴሪ አየር ኃይል የአንደኛ አየር ምድብ አዛዥና የባህል አዘጋጅ ኮሚቴው ብርጋዴር ጄኔራል ብሩክ ሰይፉ ገልጸዋል። በጥር 16 የአንበሶቹ ሰማይ ኢትዮጵያ በሚል የብላክ ላይን ኤር ሾው የሚል ርዕስ ያለው ትርኢት ይኖራል። በብላክ ላይን ኤር ሾው ላይ የሚገኙት በተለይ ደግሞ በአፍሪካ ለመጀመሪያ ጊዜ ይሄ ታላቅ የኤር ሾው በዓል ሲዘጋጅ የሚገኙ ኤርፎርሶች ይኖራሉ። ከነዚህ ውስጥ አንደኛው የአረብ ኤሚሬትስ ኤርፎርስ ነው። ሁለተኛው የራሻ የአየር ኃይል ትርኢት ቡድን ነው። ቀጥሎ የሞሮኮ አየር ኃይል፣ የቼክ ሪፐብሊክ አየር ኃይል፣ በዋናነት ደግሞ የኢትዮጵያ አየር ኃይል በ7 ስኳድሮኖች ይዞ የሚሳተፍ ይሆናል። ከዚህ ባሻገር የወደፊቱን የአቪዬሽን አቅም በጋራ እንገንባ በሚል መሪ ቃል በአፍሪካ ደረጃ ታላቅ የሚባል የአቪዬሽን ኤክስፖ እንደሚከናወን የተገለጸ ሲሆን በዚህም የኢትዮጵያ አየር ኃይል፣ የኢትዮጵያ አየር መንገድ፣ የአሜሪካ፣ የቻይና፣ የህንድና የደቡብ አፍሪካ ኩባንያዎችን ጨምሮ ሌሎችም የዘርፉ ባለሙያዎች እንደሚሳተፉ ተገልጿል። የወደፊቱን የአቪዬሽን አቅም በጋራ እንገንባ ብሎ የሚከናወነው የአቪዬሽን ኤክስፖ ቀን ደግሞ ምናልባትም በአፍሪካ ይሄ የአቪዬሽን ኤክስፖ በጣም በታላቅነቱ የሚከበር ይሆናል። እስካሁን ድረስ ከ25 በላይ የውጭ ሀገር ካምፓኒዎች የሚሳተፉ ይሆናል። በተጨማሪ የሀገር ውስጥ የአቪዬሽን ካምፓኒዎችና የቴክኖሎጂ ካምፓኒዎች የሚሳተፉ እንደሚሆን ግልጽ ሊሆን ይገባል። የፊውቸር አፍሪካ የአየር ኃይል ፎረምም የመርሃ ግብሩ አካል መሆኑ ተጠቅሷል።
በሶስተኛ የሚከናወነው የጋራ ስራዎቻችንን አጠናክረን የተረጋጋ ዓለም እንገንባ በሚል ለሶስተኛ ጊዜ የምናከብረው የፊውቸር አፍሪካን ኤር ፎርስስ ፎረም ነው። በዚህ ፎረም ላይ 38 የሚሆኑ የአፍሪካ ኤር ፎርስ አዛዦች ይገኛሉ። በተጨማሪም ከውጭ ሀገራት ላይ የሚገኙ የአቪዬሽን ተቋም መሪዎች ይገኛሉ። ሃይ ኢንድ ፕሮዳክት የሚያመርቱ ካምፓኒዎች መሪዎችም ይገኛሉ ማለት ነው። ኢትዮጵያዊ የሆኑ የዘርፉ ባለሙያዎችና ከፍተኛ የመንግስት አመራሮች የሚሳተፉበት መድረክ እንደሚኖርም ብርጋዴር ጄኔራል ብሩክ ሰይፉ አስታውቀዋል። በመጨረሻ የኛን ህብረተሰብን ማዕከል ያደረገ የፓናል ዲስከሽን ይሆናል። ይህ ፓናል ዲስከሽን የሀገርን በማገልገል የሚገኝ ክብርን መዘከር በሚል ይከናወናል። በዚህ ፓናል ላይ የከፍተኛ የጦር አመራሮች ሀሳብ የሚሰጡበት ይሆናል። በተጨማሪም የመንግስት ባለስልጣናት በመገኘት ስትራቴጂክ የሆኑ ሀሳቦችን ወደፊቱም በሚለው የሴኩሪቲ ኢሹዎች ላይ ሀሳብ ይሰጣሉ ማለት ነው። በመሆኑም ማንኛውም ማህበረሰብ በዚህ የተለያዩ ሀገር አቀፍና ዓለም አቀፍ ይዘት ያላቸውን መርሃ ግብሮችን ዝርዝር ለማየትና ለመታደም ተቋሙ ባዘጋጀው የድረገጽ አድራሻ ላይ በመግባት ትኬቶችን ማግኘት እንደሚችልም የኢፌዴሪ አየር ኃይል በመግለጫው አስታውቀዋል። ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። 75ኛ ዓመት የአልማዝ ኢዮቤልዩ ክብረ በዓሉን በተለያዩ ዝግጅቶች እያከበረ የሚገኘው አንጋፋው አዲስ አበባ ዩኒቨርሲቲ ይህንኑ ምክንያት በማድረግ ለሰራተኞቹ ለ2 ቀናት የሚቆይ ነፃ የሕክምና አገልግሎት መስጠት ጀምረዋል። አገልግሎቱ በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ እና በጥቁር አንበሳ ስፔሻላይዝድ ሆስፒታል የሕክምና ባለሙያዎች የሚሰጥ ነው። የአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ዋና ስራ አስፈጻሚ ዶክተር አብዱራዛቅ አህመድ እንዳሉት ነፃ የሕክምና አገልግሎቱ እየተሰጠ ያለው የዩኒቨርሲቲው ሰራተኞች ጤንነታቸውን እንዲያውቁና የጤና እክል ያለባቸው ደግሞ የሕክምና አገልግሎት እንዲያገኙ ለማገዝ ነው። በተጨማሪም የዩኒቨርሲቲው የጤና ባለሙያዎች የወደቁትን አንሱ የነዳያን የበጎ አድራጎት ማህበር ተገኝተው ነፃ የሕክምና አገልግሎት እንደሚሰጡም ዶክተር አብዱራዛቅ ጠቁመዋል። እንደ ሪፖርተራችን ሰናይት ሰይፉ ዘገባም ደም ልገሳን ጭምር ያካተተውና ለ2 ቀናት የሚቆየው ነፃ የሕክምና አገልግሎት በአዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ እና የወደቁትን አንሱ የነዳያን የበጎ አድራጎት ማህበር እንደሚሰጥ ተገልጿል። የመደመር መንግስት በጉባ ይፋ ያደረጋቸውን ትልልቅ ፕሮጀክቶችን ለማድረግ የመገናኛ ብዙሃን የህዝብን ተሳትፎ ለሚያጠናክሩ መረጃዎች ትኩረት ሊሰጡ እንደሚገባ ተጠቁሟል። መገናኛ ብዙሃን የሀገርን ብሔራዊ ጥቅም የሚያስከብር ቀጣይነት ያለው የሚዲያ ትርክት ሊኖራቸው እንደሚገባም የዲላ ዩኒቨርሲቲ የጋዜጠኝነትና ኮሚዩኒኬሽን መምህራን ገልጸዋል። አስረሳው ወገሼ ዝርዝር አለው። መገናኛ ብዙሃን በመንግስትና በህዝብ እንዲሁም በህዝቦች መካከል ግልጸኝነትና መተማመንን ለመፍጠር ትክክለኛ መረጃ የመስጠት ኃላፊነት አለባቸው። በሀገር ደረጃ የተያዙ የብሔራዊ ጥቅም አጀንዳዎች እንዲሳኩም መገናኛ ብዙሃን ወቅቱን የጠበቀና ሚዛናዊ የሚዲያ ትርክት ሊኖራቸው እንደሚገባ በዲላ ዩኒቨርሲቲ የጋዜጠኝነት መምህሩ ደሳለኛ እያለው ይገልጻሉ። ሀገራዊ ልማትን፣ ሀገራዊ እቅድን፣ ብሔራዊ ጥቅምን እያንዳንዱን ነገር ልናስኬድ የምንችለው በሚዲያ ትርክት ነው። በትርክት ከተበለጥን ያሰብናቸውን ነገሮች ለማሳካት እንቸገራለን። በመሀል የተፈጠሩትን የመረጃ ጋፖችን እያጠራን በሄድን ቁጥር ያንን ሀገራዊ አንድነት ማምጣት እንችላለን። በአንድ ሀገር ውስጥ ያሉ መገናኛ ብዙሃን በየትኛውም አካል ቢቋቋሙ ብሔራዊ ጥቅምን ለማሳካት በጋራ መቆም ኃላፊነት እንዳለባቸው ይታመናል። ለዚህ ስኬት ወቅቱን የጠበቀ መረጃ መስጠት እንደሚገባቸውም የጋዜጠኝነት መምህሯ ሰላማዊ ታፈረ ይገልጻሉ። የናሽናል ኢንትረስት ያው አንድ ሀገር ፍላጎቱን መሰረት አድርጎ የሚያስቀምጠው ጎሎች ናቸው ወይም ደግሞ ግቦች ናቸው። ሀገር በናሽናልና ኢንተርናሽናል ደረጃ ያላቸውን እያንዳንዱን ጎሎች በሚገባ ማሳወቅ የመጀመሪያ ስራው ነው። የተገለጸው ሀገራዊ ፍላጎት ግቡን እንዲመታ ቬሪፋይድ የሆነ ኢንፎርሜሽን ሰጥቶ ሪስፖንሲቢሊቲውንም ለህዝቡ ማሳወቅ ያስፈልጋል። ኢትዮጵያ የዜጎቿንና የሀገርን ዘላቂ ተጠቃሚነት ለማረጋገጥ ትላልቅ ፕሮጀክቶችን በጉባ አብስራለች። ታዲያ እነዚህን ፕሮጀክቶች እውን ለማድረግ ሚዲያው የህዝብን ተሳትፎ የሚያጠናክሩ መረጃዎችን በተከታታይነት የመስጠት ስራ እንደሚጠበቅበት ተጠቁሟል። ጉባ ላይ የተበሰሩ በጣም ትላልቅ ሀገራዊ ፕሮጀክቶች አሉ። አፍሪካና ኒውክሌር ፓወር ምንድን ነው ግንኙነታቸው? አፍሪካና ማዳበሪያ ምንድን ነው ግንኙነታቸው? ይቻላል የሚለውን
መንፈስ ማስረጽ የሚችለው ሚዲያው ነው። ሚዲያው መሆን አለበት ብዬ የማስበው ሀገራዊ ጉዳይ፣ ብሔራዊ ትርክት፣ ሀገራዊ አንድነት የሚሉትን ኮንሰፕቶች ወደፊት ማምጣት አለበት። በሀገራችን ደረጃ የሚሰሩ በጣም ትልልቅ ፕሮጀክቶች አሉ። በጣም የህዝቡን በጣም ከፍተኛ የሆነ ተሳትፎ በተለያየ መልኩ የሚፈልጉ የሚዲያ ዋና ዓላማ መሆን ያለበት ትክክለኛውን መረጃ በትክክለኛው ሰዓት ለህዝብ መስጠት ነው። መገናኛ ብዙሃን የህዳሴውን ግድብ ከግብ ለማድረስ ያሳዩትን ርብርብ በሌሎች ሀገራዊ ፕሮጀክቶች ላይም ማጠናከር እንዳለባቸው ተመላክተዋል። ከኢትዮጵያ ቴሌቪዥን አሁን ደግሞ የአየር ትንበያ የሁኔታዎችን እንከታተላለን ማለት ነው። ኃይሉ ነገሰ ተዘጋጅቶ ስቱዲዮ ደርሷል። እንደምናመሸ እንዴት አመሸ ሰለሞን? አመሰግናለሁ ሰለሞን። በዛሬው ዕለት በደቡብ ምዕራብ በመካከለኛውና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። በነገው ዕለት በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብ እንዲሁም በመካከለኛው በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ባሌ፣ አርሲና ምዕራብ አርሲ፣ ጉጂና ምዕራብ ጉጂ፣ የሲዳማ ክልል ዞኖች፣ ከደቡብ ኢትዮጵያ ክልል የወላይታ፣ ጎፋ፣ ጌዲዮ እና ባስኬቶ ዞኖች በጥቂት ቦታዎቻቸው ላይ ቀላል መጠን ያለው ዝናብ ያገኛሉ። በተጨማሪም የጅማ፣ ደቡብ ምዕራብ ሸዋ፣ ካፋ፣ ጉራጌ፣ የአም ልዩ ዞን፣ አላባ፣ ሀዲያና ከምባታ ዞኖች በጥቂት ቦታዎቻቸው ላይ ወቅቱን ያልጠበቀ ቀላል መጠን ያለው ዝናብ ይኖራቸዋል። በሌላ በኩል በሰሜን ምስራቅ በመካከለኛውና በምስራቅ የሀገራችን አካባቢዎች የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ የሚስተዋልባቸው ሲሆን በአንዳንድ ቦታዎቻቸው ላይ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች ሆኖ እንደሚመዘገብ አሃዛዊ የትንበያ መረጃዎቻችን ያመላክታሉ። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚኖራቸው የአየር ሁኔታ ነቀምቴ፣ ባህር ዳር፣ ጅማ ዳመናማ፣ ጎሬ፣ ቡሌ ሆራ ዳመናማ፣ አዳማ፣ መቀሌ ፀሐያማ፣ በተመሳሳይ ሰመራና ሀረር ፀሐያማ፣ ሞያሌና ሀምቦ ዳመናማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በነገው ዕለት ዳመናማ የአየር ሁኔታ የሚኖር ሲሆን በቀጣዮቹ 2 ቀናት ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ሰለሞን አመሰግናለሁ። እኔም በጣም አመሰግናለሁ ሰለሞን። አዲስ ቀን በኢትዮጵያ ቴሌቪዥን ብቻ ዜናዎቻችን እንደቀጠሉ ናቸው። መረጃ የማግኘት መብት ሕዝብ በሀገር ጉዳይ ላይ ንቁ ተሳታፊ እንዲሆን እንደሚያስችል ተገለጸ። የኢትዮጵያ መገናኛ ብዙሃን ምክር ቤት በመረጃ ነጻነት ረቂቅ አዋጅ ላይ በአዲስ አበባ ውይይት አካሂዷል። ሪፖርተራችን መሐመድ ራህመቶ ተጨማሪ ያቀርበዋል። መረጃ ለሰው ልጆች ሁለንተናዊ እንቅስቃሴ አስፈላጊ ግብዓት ነው። መረጃን የማግኘት መብት በኢትዮጵያም ሆነ በዓለም አቀፍ ደረጃ ባሉ የተለያዩ ድንጋጌዎች የተጠቀሰ ጉዳይ ነው። የኢትዮጵያ መገናኛ ብዙሃን ምክር ቤት ከሚዲያ ተቋማት ከጋዜጠኞችና ከባለድርሻ አካላት የመረጃ ነጻነት ረቂቅ አዋጅ ላይ ውይይት ባካሄደበት ወቅት የምክር ቤቱ ስራ አስፈጻሚ ኮሚቴ ሰብሳቢ አማራ አረጋዊ መረጃ የማግኘት መብት ጠቀሜታው ለሕዝብ እንደሆነ አስረድተዋል። የመረጃ ጉዳይ፣ የኢንፎርሜሽን ጉዳይ ህብረተሰብ ወይም ሕዝብ በአገሩ ጉዳይ ላይ ሚናውን መጫወት የሚችለው በአገሩ ጉዳይ ላይ ኢንፎርሜሽን ሲኖረው። ስለዚህ ኢንፎርሜሽን የሌለው ህዝብ ደግሞ መረጃ የሌለው ህዝብ በአገሩ ጉዳይ ላይ ደግሞ የሚገባውን ተሳትፎ ሊያደርግ አይችልም። ስለዚህ የምናየው በሚዲያ ጥቅም አንጻር ብቻ ሳይሆን በህብረተሰብ ጥቅም ማይተን አስፈላጊ የሆነውን ውይይት አድርገን ለኦምቡድስማኑ እናቀርባለን። ረቂቅ አዋጁ በውስጡ ከዚህ ቀደም ከነበረው አዋጅ የተለየ የሚያደርጉት ነጥቦች መኖራቸው በቀረበው የውይይት መነሻ ጽሑፍ ተገልጿል። ለመረጃ ብቻ ተብሎ አንድ ባለሙያ ወይም የሚመለከታቸው ባለሙያዎች መመደብ አለባቸው፣ ራሱን ችለው ከህዝብ ግንኙነት መውጣት አለባቸው ብሎ በድፍረት የአዋጅ ላይ የተገባ ነገር ስለሆነ ይህን በጣም ነው የምናደርገው። ሌላው ከአጣዳፊ መረጃ ጥያቄ ጋር በተያያዘ ወደ 48 ሰዓት ዝቅ ብሏል። በውይይቱ ላይ ከተሳታፊዎች ጥያቄዎችና አስተያየት ቀርቦ ምላሽና ማብራሪያ ተሰጥቶበታል። ህዝብ ጥቅም የሚባለው ነገር ምን ማለት እንደሆነ ዲፋይን የተደረገ አልመሰለኝም። ባለፉትም ስንወያይ እንደነበረው የሆነ 9 ቁጥርና 6 ቁጥር አይነት ጨዋታ ይመስላል። እኔ ሳየው 9 ነው፣ አይ እኔ የማየው 6 ነው አይነት ነገር ማለት ነው። ከዚህ አንጻር የህዝብ ጥቅም የሚለው ነገር ዲፋይን ቢደረግ መልካም ነው ብዬ አስባለሁ። የህዝብ ጥቅም ማለት ከግል የጥቅም ፍላጎት በተቃራኒ የማህበረሰቡን የደህንነት፣ የምጣኔ ሀብት፣ የፖለቲካና
መሰል ተፈጥሮ ያለው መብትና ጥቅምን ጨምሮ የሰፊውን ሕዝብ ተጠቃሚነት የሚመለከት ማለት ነው ብሎ ትርጉም ሰጥቶታል። በደንብ ጉዳዩን ተንትኖ በጎ ጎኑን በጣም አፕሪሼት አድርጎ መስተካከል መታየት ያለባቸውን ጉዳዮች አሁንም በደንብ ለይቶ ጥንቅቅ ብሎ መቅረብ ይጠይቃል ማለት ነው። ጥንቅቅ ብሎ ቀርቦ እነዛ ጉዳዮች መልክ በመልክ እንዲቀመጡ ማድረግ ላይ አሁንም እኔ በደንብ በጥብቀት መስራት አለብን ብዬ አስባለሁ። የአዋጁን ትግበራ የሚከታተለው የህዝብ እንባ ጠባቂ ተቋም በውይይቱ የተነሱ ሀሳቦችን በማካተት ረቂቅ አዋጁን በቅርቡ ለህዝብ ተወካዮች ምክር ቤት እንደሚያቀርብ ተጠቁሟል። የኮልፌ 18 ማዞሪያ ሸዋ ሜዳ ኬላም የመንገድ ግንባታ ፕሮጀክትን በአጭር ጊዜ ውስጥ ለማጠናቀቅ እየተሰራ እንደሚገኝ ተገለጸ። ፕሮጀክቱም የተለያዩ የግብርናና ኢንዱስትሪ ምርቶችን ወደ ማዕከላዊ ገበያ በቀላሉ ለማጓጓዝና የትራፊክ ፍሰትን ለማሳለጥ ከፍተኛ አስተዋጽኦ ይኖረዋል ተብሏል። አባዲ ወይናይ ዝርዝር ይዞበታል። የኢትዮጵያ መንገዶች አስተዳደር የዓለም ገና መንገድ ጥገና ዲስትሪክት ሀገራዊ ፋይዳ ያላቸው የመንገድ ፕሮጀክቶች ግንባታ እያከናወነ ይገኛል። ከነዚህ የመንገድ ፕሮጀክቶች መካከልም የኮልፌ 18 ማዞሪያ አሸዋ ሜዳ ኬላ ተጠቃሽ ነው። የመንገድ ፕሮጀክቱ 14.7 ኪሎ ሜትር ርዝመት ያለው ሲሆን 50 ሜትር ስፋትም አለው። በኢትዮጵያ መንገዶች አስተዳደር የዓለም ገና የመንገድ ጥገና ዲስትሪክትና በብሪጅ ኮንስትራክሽን በጥምረት ነው ግንባታው እየተከናወነ የሚገኘው። የፕሮጀክቱ አስተባባሪ ዮሐንስ ሲሳይ ፕሮጀክቱ በፍጥነት እየተከናወነ ይገኛል ብለዋል። ፕሮጀክቱ እንደምታዩት አክቲቭ ነው። የመንገዳችን ቲፒካል ወደ 50 ሜትር ነው። ከሴት ባክ ስንጨምር 66 ሜትር ነው። አዲሱን የሜትሮፖሊታን ስታንዳርድ የያዘ መንገድ ነው። ይህ ማለት የዚህንን የዌስት ፓርት የሚያመጣውን ትራንክ ሮድ የዚህንን ትልቅ ሄቪ ሎድ ትራፊክ የሚይዝልን መንገድ ማለት ነው። ይሄኛው ማለት ነው። ከኢኮኖሚ አንጻርም ከትልቅ ግብዓት ያለው ፕሮጀክታችን ነው ማለት እንችላለን። እንደምታዩት ፕሮጀክታችን ወደ 28% ደርሷል። እንዲህ ሲር ሰብስቴንሻሊ እንጨርሳለን ብለን ነው እንደ ፕላን የያዝ ነው። ፕሮጀክቱ የመንገዱ ስፋትም በአካባቢው ያለውን የትራንስፖርት ፍሰት ቀልጣፋ እንዲሆን የሚያስችል መሆኑን ነው የፕሮጀክቱ ተጠሪ መሐንዲስ ተካልኝ አስራት የገለጹት። ከተሞች ውስጥ ስለሚያቋርጥ የፍጥነትና እንደ ኤክስፕረስ ዌይ ኮንትሮልድ ይሆን አይደለም፣ የታጠረ አይደለም። ከዛ ውጪ ግን ከኤክስፕረስ ዌይ ስታንዳርዱ ከፍ ያለ ነው ማለት ነው እና ስለዚህ ፕሮግረሱ ወደ 28% ላይ ነው ያለው። በዚህ ዓመት ፕሮጀክቱን ምናልባት 80% የሚጠጋውን ስራ እናጠናቅቃለን ነው። የኮሪደር ስራውን ውጪ ያለውን ዋናውን አስፋልቱን ትራፊክ የሚሄድበትን ስራ ሙሉ ለሙሉ እናጠናቅቀዋለን ብለን ያዝ ነው። የኮልፌ 18 ማዞሪያ አሸዋ ሜዳ ኬላ የመንገድ ግንባታ ፕሮጀክት የግብርናና የኢንዱስትሪ ምርቶችን ወደ ማዕከላዊ ገበያ ተደራሽ ለማድረግ ፋይዳው የላቀ መሆኑን ነው በፕሮጀክቱ የብሪጅ ኮንስትራክሽን ስራ አስኪያጅ ያሬድ ቢያድግልኝ የተናገሩት። የኢንዱስትሪ መንደሮች የታጠቅ ኢንዱስትሪ መንደር እዚሁ ነው ያለው። ትላልቅ የሲሚንቶ ፋብሪካዎች በዚህ በኩል ነው ያሉት። እስከ ወለጋም የቡናም ብዙ የኢምፖርት ኤክስፖርት የሚደረግበት ሩት ነው። መንገድ ሲመጣ ሁልጊዜም ልማት አብሮ ይመጣልና የተሻለ እንቅስቃሴ እየመጣም ነው እየጨመረ ይሄዳል ብለን ተስፋ እናደርጋለን። ፕሮጀክቱ በአካባቢው የሚስተዋለውን የትራፊክ ፍሰት መጨናነቅን ለማስቀረት አስተዋጽኦ የላቀ መሆኑን ነው በትራፊክ ዘርፍ የተሰማሩ ባለሙያዎችና የመንገዱ ተጠቃሚዎች የገለጹት። ቀኑ ሙሉ ዝግ ነው፣ ይዘጋል። ከሰዓት በኋላ በተማሪ በሚወጣበት እና በሚገባበት ሰዓት ይዘጋጋ ነበር። አሁን ግን ከአንድ ወር ወደዚህ አሁን መንገዱም እየተሰራ ስለሆነ ክፍት ነው። ምንም ለውጥ አለው። ወደፊት ደግሞ የተሻለ ለውጥ ይኖረዋል ብለን ተስፋ አለን። በጣም ክራውድድ የሚሆነው ከዚህ ከሻቃ እስከ ገብርኤል በጣም እንቸገራለን ነበር። 2 ሰዓት 3 ሰዓት የምንቆም ገና አለ። አሁን አሪፍ ነው። ፕሮጀክቱን በአጭር ጊዜ ውስጥ ለማጠናቀቅ ትኩረት ተሰጥቶ እየተሰራ እንደሚገኝ ተጠቁመዋል። ያሉትን ምቹ ሁኔታዎች በመጠቀም ልማት ለማረጋገጥ እንደሚሰሩ የሆሮ ጉድሩ ወለጋ ዞን ነዋሪዎች ገለጹ። በሆሮ ጉድሩ ወለጋ ዞን ደዱ ከተማ ህብረተሰቡን ያሳተፈ የሰላምና የልማት ኮንፈረንስ ተካሂዷል። ብርቱካን አስናቀ ተጨማሪ አለ።
ከዚህ ቀደም በአካባቢው የነበረው የሰላም ችግር በመፈታቱ የልማት ስራዎች ላይ በመሳተፍ ኢኮኖሚያቸውን እያሻሻሉ መሆኑን በሆሮ ጉድሩ ወለጋ ዞን የሀባቦ ጉድሩ ወረዳ ነዋሪዎች ገልጸዋል። በወረዳው በተካሄደው የሰላምና የልማት ኮንፈረንስ በቀጣይ ዘላቂ ሰላም እንዲኖር የበኩላቸውን አስተዋጽኦ እንደሚያደርጉ ነዋሪዎቹ ተናግረዋል። አባን ጋዳስ አቦቲና መንቲስ ጃርሲ ብያስ ደርጋጌሰ ደርጋጌቲን አባ ገዳዎች፣ የእምነት አባቶች፣ የሀገር ሽማግሌዎችና ወጣቶች ተደማምጠን ከሰራን ልማትን በአጭር ጊዜ ማረጋገጥ እንችላለን። የተጀመሩ የልማት ስራዎች በጣም ጥሩ ናቸው። በጋራ ሰርተን ሰላማችንንም መጠበቅ እንችላለን። ናገኝ እንጅሩ ታናን ሰላም ከሌለ በሰላም ወጥቶ መግባት የለም። ሰላም ካለ እድገትና ልማት ይመጣል። እኛም እዚህ ተሰባስበን የምንወያየው ሰላም ስላለ ነው። ሰላምን ለማረጋገጥ አሁን የተጀመሩ ስራዎች መጠናከር አለባቸው። እኛም ከመንግስት ጎን ሆነን ሰላሙን ዘላቂ ለማድረግ እንሰራለን። የሀባቦ ጉድሩ ወረዳ አስተዳዳሪ አቶ ድሪብሳ ሁንዱማ በአካባቢው ሰላማዊ ሁኔታን በመፈጠሩ የልማት ስራዎች በመደበኛነት እየተከናወኑ መሆናቸውንም ገልጸዋል። አኩመ ቤንግሞ ወጎተ ሰዲፍ አፉር ደርበኒፍ ባለፉት 3 እና 4 ዓመታት የሰላም ችግር ስለነበር የመንገድ ግንባታም ሆነ ሌሎች የልማት ስራዎችን ለማከናወን ተቸግረን ቆይተናል። አሁን ህዝብና መንግስት ባደረገው ጥረት ሰላማዊ ሁኔታ ተፈጥሯል። በዚህም የልማት ስራዎችን በስፋት ለማከናወን ጥረት እየተደረገ ነው። በቀጣይም ይህንን ዘላቂ ለማድረግ ህብረተሰቡ ተሳትፎውን ማጠናከር አለበት። የሆሮ ጉድሩ ወለጋ ዞን አስተዳዳሪ አቶ ምሬሳ ፊጤ በበኩላቸው ሰላም የሁሉም ነገር መሰረት መሆኑን አንስተው በቅርቡ ተግባራዊ የተደረገው የቀበሌ አደረጃጀት ሰላምን ለማጽናትና የልማት ስራዎችን ለማፋጠን ወሳኝ መሆኑን የተናገሩት ሚሶመረትስ ነገኝረትስ ቅንዳኔ የሆጀተን ቁበዮ ወልቀባተን እንጅፈነውላ አጅቹ በልማትም ሆነ በሰላም ጉዳይ ላይ ተቀናጅተን ከሰራን ከፍተኛ ውጤት ማስመዝገብ እንችላለን። ህዝቡ ከመንግስት መዋቅሩ ጋር በቅንጅት ከሰራ በተፈጥሮ የታደለውን የሆሮ ጉድሩ ወለጋ ዞን በልማት መለወጥ እንችላለን። ለዚህ ደግሞ አስተማማኝ ሰላምን ማረጋገጥ ያስፈልጋል። መንግስትም በቀበሌ ያለውን አደረጃጀት በማሻሻል ለህዝቡ ቀልጣፋ አገልግሎት ለመስጠትና መልካም አስተዳደርን ለማስፈን እየሰራ ይገኛል። ዘገባው የሆሮ ጉድሩ ወለጋ ዞን ኮሙኒኬሽን ጽህፈት ቤት ነው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። የውጭ ዜና በፈረንጆቹ አዲስ ዓመት ጥቃት ለማድረስ ያቀዱ 115 የአይኤስ የሽብር ቡድን አባላት ተጠርጣሪዎችን መያዟን ቱርክ አስታወቀች። የሽብር ቡድኑ አባላት በኢስታንቡል 24 አካባቢዎች በተደረገ ጥብቅ ፍተሻ በቁጥጥር ስር መዋላቸውን የሀገሪቱ መንግስት አስታውቋል። አባላቱ በፈረንጆቹ ገናና በአዲስ ዓመት የበዓል ዝግጅቶች ወቅት ጥቃት ለማድረስ ተዘጋጅተው እንደነበር ቢቢሲ አስነብበዋል። የቱርክ መንግስት እንዳስታወቀው በዚህ ሳምንት ጥቃት ለማድረስ ያሰቡ 22 የአይኤስ ተጠርጣሪዎች አሁንም በሀገሪቱ እየተንቀሳቀሱ ነው። የሽብር ቡድኑ በስፋት ከሚንቀሳቀስበት ሶሪያ 900 ኪሎ ሜትር የምትዋሰነው ቱርክ ለሽብር ቡድኑ በስፋት ተጋላጭ ስለመሆኗ ይነሳል። በሶሪያ 3 የአሜሪካ ዜጎች በቅርቡ በአይኤስ መገደላቸውን ተከትሎ አሜሪካ መጠነ ሰፊ ጥቃት መፈጸሟ ይታወሳል። የሶሪያው ፕሬዚደንት በቅርቡ በሰጡት መግለጫ የሽብር ቡድኑን ከሶሪያ ለመንቀል ከቱርክ ከአሜሪካና አውሮፓ ጋር ተባብረው እንደሚሰሩ ይፋ አድርገዋል ሲል የዘገበው ቢቢሲ ነው። ምዕራፍ የዜና መርሃ ግብራችን ይህን ይመስል ነበር። ከኛ ጋር ስለሆናችሁ በጣም እናመሰግናለን። በምዕራፍ 2 ደግሞ የቢዝነስና የስፖርት ዘገባዎችን አክለን የምንመለስ ይሆናል። በያላችሁበት መልካም ጊዜ